ነገር ግን እንድታውቁት ሁላችሁም ተፈለጋችሁ በዘኔ አፍቅሬሻለሁ አፍቅሬያታለሁ ምንም የሚያስብል ነገር አይደለም። ያው ላይ ብቻዬን መሆን ነው የምፈልገው ከራሴ ጋር መሆን ነው የምፈልገው ራሴ ላይ ማስተካከል ያሉብኝ በጣም ብዙ ነገሮች አሉ ግዴታ እንዲ በቃ አሁን ላይ ከራሴ ጋር ብቻ ነው የምፈልገው ማንንም ሰው አልፈልግም። ሁለታችሁ ማጥንኩኝ በቃ ሁለታችሁ አይደለም እኔ ማወቅ የምፈልገው ነገር ከሱ ጋር ምን አለሽ ከዛ ፋይል ከውጪ ከማውሰድ ውጪ ምን አለሽ ይሄን ነገር ማወቅ ፈልጋለሁ። የልብ ምንድነው የሚሰማው? ያወራናቸው አሉ አይደል ምናቀዳቸው እቅዶች እዛ ሄደን ለመስራት ከዛ በምትፈልጊው ህይወታና ያለፈ ነገር ግን አልተሳካም። መቀየርሽ ምናምን ሊገባኝ አልቻለም። ባይዘው አንቺ ነሽ እኔ ያልገባኝ ነገር እያሻከርሽም ምንድነው ውስጣችሁ ያለው? ቆይ አንተ የመጣህበት ፐርፐዝ ምንድነው? ቆይ ምንድነው ያለሽ ከሱ ጋር እንዴት እንደዚህ ባንዲ አፈቅርሻለሁ ሊልሽ ይችላል? እኔ ምን አውቃለሁ? እኔ ከናንተ እኩል አይደለም ሰማሁት ከናንተ እኩል አይደለም ሰማሁት። እኔም እንድሰቃይ አትፍረጅብኝ። ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበትን ነገር አስረዳችኋለሁ፣ ነግራችኋለሁ። ትላንት የተፈጠረውን ነገር አይታችኋል። ላይክ እኛ እየሞከርን ነበረ ነገሮችን ለማስተካከል እየሞከርኩ ነበር። እኔም ሁሉም ሰው በራሱ አቅጣጫ እየሞከረ ነበረና መሀል ላይ መጨረሻ አካባቢ ደግሞ ደስ የማይል ነገር ተፈጥሯል። እኔ የማውቀው ነገር ይሄ አልነበረም። ግራ እስኪገባኝ ነው የደረስኩት። ቪዲዮ ላይ አይታችሁት ከሆነ በጣም ነው ግራ ይገባኝ። ማለት በቃ የማላውቀው ሰው ነው የሆነብኝ። ላይክ ተቀየርሽብኝ ሁሉ አለኝ ምናምን። እኔ እስከማውቀው አብረን ያደግነው በልጅነታችን ምናምንና ላይክ ጥሩ ልጅ እንደሆነ ሀሳቡንም ስናነሳለት ቤተሰብም ሲያነሳለት እንትን ቢልም በቃ መጨረሻ ላይ እሺ ሲለን በቃ በትህትና ነበረና እንደዚህ ይቀየርብኛል ምናምን ብዬ አላሰብኩኝም ነበር። ድንገት ነው ሁሉ ነገር የሆነብኝ ትላንትና እና በጣም ነው ግራ ይገባኝ። ግን አሁን ላይ ላይክ እንደሌላ ጊዜ ደንግጬ ለምን እንደዚህ ሆነ ለምን ይሄ ተፈጠረ ምናምን ማለት አልፈለኩኝም። ዛሬ በቃ አለ አይደል ከዚህ በኋላ እንደዚህ አይነት ነገሮች ሊያበቁ ይገባል፣ መፍትሄ ሊያገኙ ይገባልና ሁሉንም ጠርቻቸዋለሁ። መጀመሪያ ቢዚን ጠርቻታለሁ። እንደዚህ ሆኖ እንዲቀር አልፈልግም። በስነ ስርዓት ማለት በጨዋ ደንብ ታውቃላችሁ። መጀመሪያ ብዙ ነገሮችን ችሎ አልፏል በእኛ ምክንያቱም ይሄ ነገር እውነት መምሰል ስለነበረበት። ምክንያቱም ኤምባሲ ላይ ውሸት የሚለው ነገር ከታወቀ ከባድ ነበር የሚሆንባት። እንዲሁም አልተሳካም። ውሸት ነው በሚለው ደግሞ ሲሆን የበለጠ እንትን ይላልና በዛ ምክንያት ሚስጥር እንደሆነ እንዲቆይ ዝም ብለን እሱም እንደዛው ብዙ ነገሮች ሲባል ብዙ ሲታች ምናምን ቆይቶ ችሎ የነበረ ልጅ ዛሬ ላይ ተነስቶ እንደዚህ ማለቱ በጣም ነው እኔን ያስደነገጠኝም ያስገረመኝም ያልጠበቅኩት ነገር ነው የሆነብኝ። እና ደግሞ ከምን ተነስቶ ነው እንደዚህ ሊል የቻለው የሚለው ነገር በቃ በጣም ነው ጥያቄ የሆነብኝ። ግን ላይክ እንደ ታላቅ እህት ለእህቴ ህይወቷን ለማስተካከል እንደምጥር እንደ አንድ በቃ መልካም ለእህቷ እንደምትመኝ እህት ማለት ነው የእህቴን ህይወት ለማስተካከል ስለሆነ እኔ እዚህ ጋር ያለሁት ማለት ለመፍትሄ ነው። በቃ አሁን መደንገጡንም ትቼ ለምን ተፈጠረ ይሄ ለምን እንደዚህ ሆነ ምናምን የሚለውን ነገር ትቼ ሁሉንም ጠርቻቸው ምንድነው የተፈጠረው የሚለውን በየተራ ማውራት ፈልጋለሁ። እኔም ማላውቀው ነገር ካለ ልጠይቃት ፈልጋለሁ። እህቴንም አይታወቅም ሰው ምናልባት ከዚህ በፊት ብዙ ነገሮች ሳታውቅ አስተናግዳለች፣ ብዙ እንትኖችን አስተናግዳለች። ምናልባት ያስፈራራት ነገር ካለ አላውቅም። ይሄንን ያልኩት ሊኖር ይችላል ብዬ አስቤ አይደለም፣ ግን ምናልባት ሜቢ የሆነ ነገር ካለ አይታወቅም። ሰው ምንም ያህል ብንተዋወቅም ምንም ያህል ባውቀው ረጅም ዓመት ነው ውጪ ኖሮ የመጣው። ስለዚህ ሰውን አውቀዋለሁ ማለት ይከብዳል። እና እህቴን ላይ በማላውቀው ማለት እኔ ሁሉንም ነገር ማቅ ነው የሚመስለኝ። ከኔ ውጭ የተደበቀ ነገር ያለ አይመስለኝም። ግን ምናልባት የማላውቀው ነገር ካለ ያልነገረችኝ አንድም ቢሆን ነገር ካለ ምናምን ጠይቃት ዛሬ በጣም ፈልጋለሁኝ። እና አስቀድሚ መጀመሪያ የሚጠራት እሷን ነው። ከዛ በኋላ እሱንም ቢሆን በትዕግስት ላወራው ሞክራለሁ። ምንድነው የተፈጠረው? ምንድነው ለምንድነው እንደዚህ አይነት ሀሳብ መጥቶ ያነሳው? እኛንስ መከታተልና ያለንበት ድረስ መምጣት ምን አስፈለገ? ማለት ውላችን ላይ የለም እንደዚህ አይነት ነገር። በቃ እንደ ጓደኛ ነበረ ጥሩ ጊዜ ያሳለፍነው። ሊተባበረን እንደሆነ ነው እኛ የምናውቀው። ማለት በቃ ገንዘብ ተከፍሎ ሁሉንም ነገር ቤተሰብ እየሞከረ ያለው በቃ ቤዚን ወደ ውጪ ለመላክ ነው እንጂ ኢቭን በዚህ ሰዓት እንድታገባ ምናምን አይደለም። ለእናንተም ደግሞ የደበቅናችሁ ነገሩ እስክትሄድ ድረስ እውነት መምሰል ስለነበረበት ነው።
ልትሄድ ስትል ግን እውነቱን እንናገራለን ለቤተሰብ ብለን ነበር ያሰብነው። ፕሮሰሱን ከጨረሰች በኋላ ያልተሳካም በቃ አልሆነም። ግን ደግሞ አሁን ላይ ደግሞ ህይወቷ እንደገና ለማስተካከል ያ ሁሉ ነገር ሆኖ ያ ሁሉ ነገር ደርሶባት እንደዛ ቅስሟ ተሰብሮ በቃ እኔ ማርክን አውርቼ አይታችኋል። ማርክን አውርቼ ማርክ ፍቃደኛ ሆኖ እሷን ወደ ነበረችበት ህይወቷ ለመመለስ ስንሞክር ደግሞ አሁን ሌላ ነገር መፈጠሩ ላይክ በጣም ነው የደበረኝ። ግን ቢሆንም አሁንም ቢሆን ለማስተካከል ነው መሞክር። በቃ ለአንዴና ለመጨረሻ ጊዜ ህይወቷ ላይ በቃ ይሄ የሚጎረባብጣት ነገር ሊስተካከልላት ይገባልና እሱን ነው ላደርግ የምፈልገው። ላይክ አሁን ይመጣሉ ብዬ አስባለሁ። ቢዚ ኦልሬዲ ትደርሳለች ብዬ አስባለሁ። ምክንያቱም ይሄ ቪዲዮ ሲጀምርላችሁ ራሱ እየመጣው ነው ብላኛለች ማለትና የተፈጠረ እውነትም ካለ ላይክ ትግስተኛ ሁኜ በተቻለኝ አቅም በቃ ዋጥ አድርጌ ሁሉንም ነገር ወደ መፍትሄ ነው በቃ እኔ ማምራት የምፈልገው የእህቴ ህይወት እንዲስተካከል ነው የምፈልገውና ወደ መፍትሄ በቃ የተፈጠረ ነገር ካለ እናንተ ፊት ጠይቃታለሁ። ምክንያቱም ትላንትና የተፈጠረ ብዙ ነገር ስለነበረ እናንተ ፊት ነው መጠየቅ በፈልገው ሁሉ ነው። ከዛ ነገሮችን ወደ ማስተካከል ነው የምደርስ። በቃ ምን መደንገጥ ምናምን መረበሽ አልፈለኩም። ባሁኑ በቃ ላይክ ማስተካከል ስለሆነ አላማይ ከዛ የዘለለ እንትን እንዲኖር አልፈለኩኝም። በቃ አሁንም የማደርገው ነገር ቢኖር እውነቱን ማወቅ ነው። ከዛ በኋላ እንትን ማለት ነው። ቢዚ መታለች እና እንዳልኳችሁ ነው የሚሆነው ማለት ነው። ትንሿ እንዴት ነሽ? አለሽልኝ? ለማንሽ እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን አለሁ። እንዴት ነሽ? አለሽ? ለምን ይጠራውሽ ይመስልሻል? በአስቸኳይ ነው እኮ ደንግጬ ምን ተፈጠረ ደግሞ አዲስ ነገር ብዬ። አዲስ ነገር እንኳን ያው ከትላንት እንትን ያለ ምንም የተፈጠረ ነገር የለም። በአስቸኳይ የጠራሁሽም ነገር ውሎ ሲያደር ጥሩ አይደለም። ታውቂያለሽ፣ ነገር ውሎ ማደር የለበትም። ትላንትና እኔ ያልጠበቅኩት ነገር ነው የገጠመኝ። ማለት ያንን ነገር ያደረግነው እኛ ከምን አንጻር እንደሆነ እህቴ ታውቂያለሽ። ሁሉም ሰው አንቺ ስለሱ አይደለም ማለት አንደኛ እኔ በማልፈልግበት ጊዜ ነው እንደዚህ አይነት ነገር የተደረገው ገብቶሻል። ምክንያቱም እኔ አሁን ላይ ብቻዬን መሆን ነው የምፈልገው፣ ከራሴ ጋር መሆን ነው የምፈልገው። ራሴ ላይ ማስተካከል ያሉብኝ በጣም ብዙ ነገሮች አሉ ግዴታ። በቃ አሁን ላይ ከራሴ ጋር ብቻ ነው የምፈልገው፣ ማንንም ሰው አልፈልግም። ገብቶሻል። ማርክንም ቢሆን ቀርቤው ከሱ ጋር ጸብ ውስጥ መጣላትም ከሱ ጋር ማይሆን ከማንም ሰው ጋር ጭቅጭቅ ውስጥም ክርክር ውስጥም የጠፋሁት እኮ አለ አይደለ ለመጨቃጨቅ ወይ ድጋሚ ወደ ነበርኩበት ነገር ውስጥ ለመግባት ዲፕሬሽን ውስጥ ለመግባት አይደለም። ራሴን እፈልጋለሁ። ገብቶሻል። በቃ ራሴ ላይ ማስተካከል ያሉብኝ ነገሮች መስራት ያሉብኝ ነገሮች አሉ። ያንን ነገር እስከማደርግ ማግኘት አልፈልግም። እሱ በጣም የተናደርኩብሽም አንቺንም እያናገርኩሽም ያልሆነ ምን እያልኩ በቃ ጊዜው አይደለም አሁን እኔ ብቻዬን ማድረግ የምፈልጋቸው ነገሮች አሉ። ይህንን ነገር ብለሽኛል፣ አስቀድመሽ ደጋግመሽ ብለሽኛል ምናምን። ግን አንቺን በእኔ ቦታ ብትሆኚ እንደው ከእኔ ዘግይቻለሁ ብዬ ነው የማምነው። በእኔ ቦታ ብትሆኚ የምታደርጊው ነገር ነው። አልዋሽሽም። ተነግሮ የሚደረግ ነገር አይደለም። ይሄ ትናንት የተደረገው ነገር አንቺን በቃ ካለሽበት የሆነ ያህል ሰፖርት ቢያደርግሽ ተስፋ ቢሰጥሽ ያ ነገር አሁን እኔ ሊያጠነክረኝ አይችልም። እህቴ ነሽ አውቃለሁ። ሊያጠነክርሽ ይቻል አይቻል፣ እኔ ግን ከኔ መሞከር አለብኝ። ታውቂያለሽ እህቴ፣ የሚያስፈልግሽ ነገር መሞከር አለብኝ። አይደለም እዚች ጋር ከምንም ነገር የሚቀድመው የኔ ነገር ነው፣ የኔ መብት ነው፣ የኔ ደስታ። ለኔ ደስታ አይደል እንደዚህ እየተደረገ ያለው? ለኔ ደስታ ከሆነ ይሄ እኔን አያስደስተኝም። ገብቶሻል አይደል? እኔ ደስተኛ ሊያደርገኝ የሚችለው እኔ ተረጋግቼ እኔ ወደ ራሴ መጥቼ በቃ ማስተካከል ያሉብኝ ነገሮች አሉ። አላወራው እኮ ለመረጋጋት የሚረዳሽ ነገር መስሉኝ ነው ይሄንን ያደረኩት። እየጎዳሽኝ እሱም ቢሆን ማለት ነው ያቀረብሽው ስትመጪ እየተረዳችሁኝ አይደላችሁ ማናችሁ። እሱ ወደ እኔ ሲቀርብ እኔ እየተጎዳው ነው ያለው። እኔ እዚህ መሀል ቢዚ ይኸውልሽ፣ እኔ አሁንም ቢሆን ከዚህኛው ነገር በላይ ዛሬ የጠራሁሽ ለሌላ ነገር ነው። ማለት ትላንት የተፈጠረው ነገር ምንም ደስ አላለኝም። የማላቀው ነገር አለ ወይ የሚል ስሜት ተሰምቶኛል። ያልነገርሽኝ የማላቀው ማለት እኔ እንደጠበቅኩትም አይደለም። ያንቺ ምላሽ ማለት በጣም ነው ደስተኛ ሆነሽ ደስ ብሎሽ ምናምን የምትቀበይ የመሰለኝ። ኦኬ እሺ፣ ያልሆነ መረጋጋት ፈልገሽ ሊሆን ይችላል። ግን ደግሞ ለምንድን ነው እሱ እንደዛ ያለው የነበረው? እኔ የማላቀው ነገር አለ። የተናገረበት መንገድ ምንም አልተመቸኝም። ለዛም ሲባል ላይክ ፊት ለፊት ሁሉም ሰው ማወቅ ያለበት እውነት ታውቁ ይሄ ነገር መስተካከል አለበት። አስፈራርቶሽ እንኳን ይኸውልሽ እህቴ ምንም አይደለም። በቃ አሁን ላይ ምንም የምናገረው ነገር የለኝም እንዲኖር ብለሽ በቃ
እኔ መጨነቅ አልፈልግም። ልጨነቅ እኮ አይደለም ታመሜ ነው አይደለም የመጣሁት። ምንም የሚያስጨንቀኝ ነገር አልፈልግም። በቃ ሲቀጥል ምንም እኔ እንጃ ምንም የምናገረው ነገር የለም። እንዲህ ነው እንዲያ ነው ብዬ ምንም የማወጣው ካፌ እሱ ያለው እየተናገረ የነበረው ነገር እኔ አላቅም። ብቻ እሱን ፊት ነው ይሄንን ነገር መስማት የምፈልገው። ጠርቼዋለሁ፣ ዛሬ ጠርቼዋለሁ። የመጣኩ ነው። ለምንድን ነው የጠራሁት? ይኸውልሽ ፊት ለፊት መታወቅ ያለበት ነገር አይደለም። ይኸውልሽ እዚህ ጋር አሁን ነገሮች እየጠሩ መምጣት አለባቸው። በቃ መጥቷል አይደል ነው የጠራሽው? እሺ ምን እንዳወራ ነው ከሱ ጋር የጠራሽው? አልገባኝም። ምን እንዲፈጠር? እሱን ፊት ለፊት እናወራለን። በቃ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አይደል? እንዴት ናችሁ? አለን። እንዴት ነህ? ደህና ነህ? እንዴት ናችሁ? አለን። ሰላም ነው። አይውሽ በዚህ ሙድ ባንገናኝ ደስ ይለኝ ነበር። እኔም ደስ ይለኝ ነበር፣ ግን ይሄን ሙዳችንን መቀየር ስላለብን የምንቀይረው ደግሞ አውርተን ስለሆነ ለዛ ነው ዛሬ ጠራው። ትላንት የተፈጠረው ነገር በጣም አስደንግጦኛል፣ አስገርሞኛል። ነገር አግባብ አይደለም፣ በጣም አግባብ ነው። ይኸውልሽ ህይወትሽ መስተካከል አለበት ብዬ ነው የማምነው። ስለዚህ እኔ የማላውቀው ነገር ካለ ማወቅ አለብኝ። እኔ ራሴ ያስተካክላለሁ እንጂ አንቺ ከአቅምሽ በላይ ሆኖ ሳይ ደግሞ እኔ ዝም ማለት አልችልም። ይኸውልሽ እኔ እህትሽ ነኝ፣ ታላቅ እህትሽ ነኝ። የመጣሁበትን ነገር ግልጽ ለማድረግ እኔ አሁን አንቺ አፍተር ኦል እንደዚህ እኛ እንደዚህ አይነት ግንኙነት እንድንጀምር አፕሪሼት እያደረግሽን ነበር። አሁን ሰደንሊ ለምን እንደዚህ አይነት ዲሲሽን ላይ ከዛ ደግሞ መቀየርሽ ምናምን ሊገባኝ አልቻለም። ባይዘው አንቺ ነሽ ውስጣችን ያለውን ነገር እያሻከርሽ ምንድነው ውስጣችሁ ያለው? ቆይ አንተ የመጣህበት ፐርፐዝ ምንድነው? ከውጪ ድረስ እዚህ ድረስ መምጣት ምንድነው ታርጌቱ? ይሄ ምንድነው? ለቁም ነገር እሷን ወደ ውጪ መውሰድ ካላሳለቀ በቃ ሌላ ነገር አለ ማለት አልገባኝም። ምንድነው ያለው? እኔም እሱን ነው ማወቅ የፈለኩት። ምንድነው ያለው ነገር ነው ኦሬዲ ለምን የምንነግርበት መንገድ አለ፣ እነግራቸዋለሁ። ነገር ግን ምንድነው የምትነግርበት መንገድ? እኔ ምንም አልገባኝም። ይኸውልሽ እዚህ አንቺን ብትሆኝ ይኸውልሽ ፊት ለፊት ምንም የሚፈጠር ነገር የለም። ምንም ነገር አስፈራርቶሽም ከሆነ ንገሪኝ። የእውነቴን ነው የእውነት እሱን ይኸውልሽ ምንም ነገር አላስፈራራኝ። በቃ አሁን እያደረግሽ ነው እኔና እሱ አትጥሪ ከቻልሽ በቃ እኔ ማንንም ማግኘት አልፈልግም። ምንም አይነት ምንድነው አሁን ሲጀመር እኔ አሁን እለት ነው ቤትሽ የምመጣው፣ ቼክ አደርጋለሁ። ለምን ሲባል ከሰው መራቅ ስለፈለኩ ነው። በቃ እኮ የዘረኩት ከሰው መራቅ ስለፈለኩ ነው። ማንንም ሰው ወደ ህይወቴ ማስገባት ስላልፈለኩ ነው። ምክንያቱን አስረጅ። በቃ ስለፈለኩኝ ነው። ምን ማለት ነው? ያ ሁሉ ነገር ተፈጥሮ ላንቺ ሪስፖንሲብል የሆንኩ ሰው እኔ ነኝ። እሱን እኔ ነኝ አይደለም ማውቀው። አንቺ የሚያስደስትሽ ነገር ሪስፖንሲብል የሆንኩት አትበል። ማንም እንዴ ምን ሆነሃል? ይቅርታ አሁን አንቺ የሚያስፈልግሽን ነገር እዛ ያወራናቸው አሉ አይደል? የምናቅዳቸው እቅዶች እዛ ሄደን ለመስራት ከዛ በምትፈልጊው ህይወታና ያለፈ ነገር ነው። አልተሳካም። በቃ ያ ሁሉ ነገር የተባለው ምናምን አልተሳካም። ስለዚህ ይሄን ካረኩልሽ በኋላ ምንድን ያረክልላት ማለት እናመሰግናለን። ፈቃደኛ ሆነ መምጣት እሺ። አሁን እኔ እናንተ ማንም ሲጠራ እህቴም ሆነሽ ማንም ሰው ሲጠራ አንደኛ እንድትገኝ አልፈልግም። እኔ ማውራት ከፈለክ በዚህ ደረጃ ቤታችንን እና አይደለም ታሪክኝ አይገባም። በመሰረቱ እኔ እንትን ያረኩሽ ሰው የገፋውሽ የበደልሽ እኔ አንድ እውነት ልንገራችሁ አይደል? እንኳን እኔ ማለት ነው ማርክ ራሱ ይሄን ነገር ማወቅ ስላለበት ዛሬ ጠርቻለሁ። የምሬን ነው የምላችሁ። ህይወቷ ነው ህይወቷ ደፍርሶ መጥራት ካለበት ይጠራል። ሁሌ እህቴ እየቆሰለች አትኖርም። ሲጀምር ምን እያደረግሽ ነው ያለሽው? አሁን ጥፋተኛ አንቺ እየሆንሽ ነው። ያልነገርሽኝ ነገር ካለ አሁን ልትነግሪኝ በቃ ማንንም እየጠራሽ ሁለቱንም ህይወቴ ውስጥ እንድታስገባኝ። አንተ የመጣህበት ምክንያት የማላውቀው ሌላ አለ። እሷን ለፕሮሰስ አይደል እንዲመጣው ተለምና አይደል እንዲመጣው እባክህ ተቸገርልን ተብላ አይደል እንዲመጣው። ከዚህ ሌላ የማላውቀው ነገር አለ? ምንድነው አሁን ላይ ምንድነው? እሱ ንገረኝ። ዛሬ ነው ማወቅ የምፈልገው። ንገረኝ። እሱ ምንም ነገር እንድታስጨንቂው ማለትም እንድትጠይቂው ሰፖርተር እኮ የኔ አይደለ ደጋፊ ነበርሽ። አሁን ለእንደዚህ አይነት ኢሹ ውስጥ ለምን ደገባሽ? ለምንድን ነው የደገፍኩ? እኔ እኮ የደገፍኩት የማውቀው እውነት አንድ ስለሆነ እማሉናት ማለት ሲጀምር ምን ስመጣ ምን ተጀምሮ ያታችሁም አንዴ ዝም ልትሉ ትችላላችሁ። አንደኛ እያደረግሽለሽ ነገር ትክክል አይደለም። በቃ እኔ ምንም ነገር እውነት እንዲመስል ከማድረግ ውጪ ቢዚ የምናውቀው ሌላ ማለት እኔ አላውቅም። እውነት እንዲመስል አይደል ስለሌለባችሁ ነው አሁንም ዝም እያልኩኝ ያለሁት። ማናችሁ ማቅ ስለሌለባችሁ። ስለዚህ እናንተ መሀል ሌላ ግን ልቀቃትሽ
በስንት ሰዓት እያወራን ነው አይደለ? በቃ እኔ ደስ አይለኝም ስሜታዊ ይሆንኩኝ እንደዚህ ስሜቴ እንድትሆኝ አይደል? ስለዚህ ስሜታዊ የሚያደርገኝ ነገር አለ አይደል? ምንድነው? በዚህ ነገር አታስጨንቃት። ህይወቷ መጨነቅ የለበትም ከዚህ በኋላ ምንም አይፈጠርም። እኔ ለማስፈራራት ሳይሆን ሚዲያ ላይ ማውጣት ይችላል። ቀላል ምንድነው ሚዲያ? ይኸውልሽ እያስፈራራሽ ያለ ነገር አለ አይደል? አንቺ ነሽ ለውስጥ እንደገባ ምታረጊ ምንድነው? ምንም ማታመጣው ነገር አይደል? እስቲ ዝም በይ። ምንም የሚያመጣው ነገር የለም። ይኸውልሽ ቤዚ እኔ ገብቶኛል። አሁን ከሚለው ነገር ሚዲያ ላይ እናወጣለን ማለት አሁን እሺ፣ አስፈላጊ ነው እናወጣለን። አዎ በጣም አስፈላጊ። ይኸውልህ በቤዛ ህይወት ካንተ በላይ እኔ እኮ ዝም ያልኩት ቤዛና እሱ መሀል ግጭት ስለነበረ እና ቤዚ መሄዷን ስለፈለገችው እውነት እንዲመረጥ አንድ ላይ ሆነው ምንም ወደዚህ ወደዛ ምንም ነገር ለኔ ብቻ እንዲያዋሪኝ አንድ ላይ ሆነው ነው አልገባኝም። የጠራው ማለት ነው ምን እንዴት ነው አንድ ላይ የምትሆኑት? አልገባኝም። ህይወቴን ለማስተካከል ነው ህይወቴን ለማበጣበጥ ደፍርሶ ይጠራል ሁሉም ነገር እያስፈራራሽ እንደሆነ ገብቶኛል። ሲጀመር ተረድቻለሁ። ኦኬ አብራችሁ ሆናችሁ ነው እያወራሽኝ? ይኸውልህ ማርክ ስማኝ፣ እኔ ለሱ ያለ እየተቀበለች ካልሆነ ተዋት። መጀመሪያ ሄዷል ልቀቃት። እያስፈራራት ነው ሲጀመር። አንቺ ነሽ ይኸውልህ እየተቀበለች ካልሆነ ራቃት። ሚዲያ ላይ ማውጣት ነው ትፈልጊዋለሽ ነው እሱን ትፈልጊዋለሽ ነው። እስቲ በኔ ፊት ተፈልጓለሁ ወይ? እያስፈራራት ነው አንተ እሱ ምን እያደረገ ነው? እኔ ምን አደረኳት? ለምን ተስፈራራችሁ? ያላችሁት አልገባም። አይደለም ትናንትና የምን ፈረድ ያስገባት ንገረኝ እስቲ። ምንድን ነው የምን አሳይሻለሁ ብለህ ሴት ላይ የምትሞክረው ማለት ነው? እየደገመው ነው ማለት ነው። ምንድነው? አስፈላጊ ከሆነ እኮ ዝም በይ ቢዚ። አንቺ ዝም በይ ታርተሻል። አንቺ ሲጀመር አውቅሻለሁ። እህቴ ሲጀመር አውቃለሁ። ምንም ማድረግ ምንም ተከባብረን ነገር መጥራት አለበት። ምንድነው የምትፈልጊ? ይኸውልሽ ምንድነው የምትፈልጊ? ምንድነው የምትፈልጊ? እሱን ማየት አልፈልግም። ኧረ እባክህ እኔ ደግሞ ማለት ነው እውነቱን አውቄ ነው መሄድ የምፈልገው። ለአንተ የማይጠቅምህም በቃ ስለሱ ማወቅ መፈልገው ነገር እያንዳንዱ ግልጽ አድርገሽ እንድትነግሪኝ ይፈልጋለሁ። ከሱ ጋር የነበረሽ ነገር እሷ ሙሉ ነገር ነግራኛለች። ከዛ ውጪ የሆነ ነገር ከሆነ ንገሪኝ። ተረጋጋና እያስፈራራት ነው። እሷ ነው ምንም አላስፈራራኝም። አላስፈራራኝም አትበይ። ትላንትና ጀምሮ እያስፈራራሽ እኮ ነው። ድራማ ምናምን እንደዚህ እንዲፈጠር የምታረጊው አንቺ ነሽ። ምን አይ አንተ በተስፈራራት ዛት እንድትልኝ ገንዘብ ተከፍሎ ነው። አይ መጣው በገንዘብ ተሽጠህ ነው የመጣው። ሚዲያ ላይ ወጣል እኮ አንዴ መጣ የማይሆን የማይገባ ነገሮችን ተናግራል። ህይወቷን በጥብጠዋል። ልክ ሌላ ነገር ካንተ ጋር አለ እንዲመስል አድርጋል። ስለዚህ ለሷ ቃል የገባት ነገሮች አሉ ለምንድን ነው የማታደርጉኝ? ሰላም ሁላችሁም ሶስት ምንድነው መሀል ላይ አይደለም። ቆይ ልቀቃት፣ አንተ ራስህ ልቀቃት። እኔ ይኸውልሽ ማወቅ የምፈልገው ነገር አይደለም። ማወቅ የምፈልገው ነገር አለ። ትሰሚያለሽ? እኔ ሆነ ጉልበት ተጠቀም አስፈላጊ ማውራት እንችላለን። ጥግ ድረስ የማደርገውን ደግሞ ታውቃለህ ለሷ ብዬ ነው እኮ አሁንም ለሷ ብለህ ከሆነ ምንድነው ህይወት እንድትወጣ ፈልጋለሁ። እስቲ ረጋ በሉ። ከሷ ህይወት እንድትወጣ ፈልጋለሁ። ሲጀምር ለዚህ ህይወት ተጠያቂ አንተ ነህ። ተረጋጋ። በመሰረቱ እኮ የሷንም ህይወት የኔንም ህይወት ያበላሸው አንተ ነህ። ምን አድርጎ ማን ቀስልን አለ? ለምንድን ነው የመጣው? ወደ መጣህበት ለምን አትመለስም? ኦልሬዲ እኮ ፌል አድርጓል አይደል? ከሷ ጋር ያለህን ነገር ፌል አድርጓል። በቃ ውሸት እንደሆነ ታውቆብሃል። አሁን እውነት እንደሆነ ከሷ ጋር ምን አለህና ነው? አይደለም ከአንቺ ጋር ምን አለውና ነው? ቆይ አይደለም እንደዚህ ሙጥኝ የሚለው ምን አለው? ንገሪኝ፣ ምን አለው? አትንካት፣ ሊቀቃት በእናትህ። ይኸውልህ ፊትህን እንኳን ማየት እኮ አትፈልግም፣ ልታይ እኮ አትፈልግም። ሁለታችሁም አትንኩኝ፣ በቃ ሁለታችሁም። አይደለም እኔ ማወቅ የምፈልገው ነገር ከሱ ጋር ምን አለሽ? ከዛ ፋይል ከውጪ ከማውሰድ ውጪ ምን አለሽ? ይሄንን ነገር ማወቅ እፈልጋለሁ። የልብ ምንድን ነው የሚሰማው? ማወቅ ነው የምትፈልገው? ምንድን ነው? እኔ አይዊሽ ይኸውልሽ፣ እንደውም አንቺን በሚመጥን ቦታ እንጂ እንደዚህ አይነት ነገር ላይ ማውራት አልፈልግም። ነገር ግን እንድታውቁት ሁላችሁም ከፈለጋችሁ ቤዘኔ አፍቅሬሻለሁ። አፍቅሬያታለሁ። ምንም የሚያስብል ነገር አይደለም። ምን ማለት ነው አፍቅሬያታለሁ ማለት? ምን እያደረክ ነው ያለኸው? አፍተር ኦል እኔ ሁላ ነገር ማረጋው ስለ ፍቅር የምን ፍቅር ሌላ አይነት የፕሮሰስ ምናምን አይደለም። ከኔ ጋር የምን ፍቅር አይደለም። ሌላ የጀመራችሁት ነገር አለ? ንገረኝ። እንደዚህ ባንዴ አፈቅራታለሁ የምትለው ማለት ነው? ምን እያልክ ነው? አፈቅራታለሁ። እንዴት ነው የምታፈቅራት? ቀልድ ነው? ፍቅር ቃቃቃታ ነው? ስለነገርኩሽ ይቅርታ። ምን ማለት ነው? ስልክ ደውልልሻለሁ። ሌላ ምንም ነገር የለም። ምን እያደረክ ነው ያለኸው? እንደማፈቅርሽ የእውነቱን ነው? ሌላ የጀመራችሁት ነገር ምንድን ነው? ወይ ምንድን ነው ያለሽ ከሱ ጋር?
እንዴት እንደዚህ ባንድ ያፈቅርሻለሁ ሊልሽ ይችላል? እኔ ከእናንተ እኩል አይደለም እኮ አይደለም። ይኸውልሽ እኔም እንድሰቃይ አትፍረጅብኝ። እኔም እንድሰቃይ አትፍረጅ። የፍቅር ስሜት አሳይተሽው የፍቅር የሆነ ነገር አሳልፋችሁ ከሆነ ንገሪኝ። ከየት አግኝቼው ነው? እሷ ፍቅሬ ማለት ነው ያፈቅራለሁ ነው? እሷ ፍቅሬ ማለት እንዴት ሊችል ቻለ? እሱ እኮ የእሱ ስሜት ነው አይደለ? አታፍቅሬ ማለት አልችልም እንዴ? እኔ ምን አውቃለሁ? በምን ታይም እንዳፈቀረኝ እኔ አልገባኝም። አሁንም አልገባኝም። አይደለም ምንድነው የማይገባችሁ? እውነቱንም አይደለም። በቃ እውነቱ ካልሆነ አንቺ ህይወት ውስጥ ምን ይሰራል? ለምንድነው ወደ መጣበት የማይሄደው? ንገሪኝ እስቲ። በድፍረትስ እንደዚህ ተናገረው? ትላንትና የኔ መልስ ነው ይሄንን መመለስ የኔ መልስ ነው። ይኸውልሽ አንቺ እንድታስረጅኝ የምፈልገው ነገር አንደኛ ከሱ ጋር የነበረሽን ነገር በቃ ፌል አድርጓል አይደል? ጨርሳችኋል። ገንዘቡን ከፍላችሁታል አይደል? አሁን ከዚህ በኋላ ምንድነው ከህይወትሽ የሚፈልገው? ነገር ይኸውልሽ ማስረዳት መነግረን በቃ አታጨናንቀኝ እባክህ። አታጨናንቀኝ። ይኸውልሽ እውነቱን መናገርሽ ላንቺ ህይወት ነው። ከጊዜ በኋላ ተቀበይዋለሽ ነው? አልገባኝም። ህይወትሽን እየበጠበጠ ያለው እኔ ነኝ ወይስ እሱ ነው? ንገሪኝ እስቲ። ወደ ህይወትሽ መጥቼ እየበጠበጥኩሽ ነው? ምንም አልፈልጋችሁም። በቃ ሁለታችሁም አንተ ለጎዳ ካልፈልግም። ስለዚህ ከኔ እራቅ፣ በተቻለ አቅም ከኔ እራቅ። እንዴት ብዬ እሺ፣ ተስፋ የሚያስቆርጠኝ ነገር አንድ ነገር ንገሪኝ። አንድ የሆነ ነገር ሰጪኝ። ከዛ በኋላ ካንቺ ህይወት እወጣለሁ። ሰማ አይደል እንደሚያፈቅረኝ ኦኬ፣ አንቺም ታፈቅሪያለሽ። ያንቺ መልስ ነው የምፈልገው። እኔ እሱ እሺ ጊዜ አፈቅራታለሁ ቢላል ለምንድን ነው እንደዚህ ልልሽ የቻለው? ንገሪኝ። እውነቱ ይወጣ ነው ማለት ነው። እኔ እንዴት ነው ልትረዱኝ የማትችሉት? ምንም ልነግራችሁ ነገር የለም። ምንም ላንተ ምንም ነገር አልነግራችሁም። በቃ አታጨናንቁ ነው። ፈርተሻል። እውነቱን ደግሞ ማውራት አለብሽ። ይኸውልሽ ሰው የሚረዳው ስላንቺ መጥፎ ነገር ነው። ሁላችሁም ሁላችሁም ይበቃችኋል። ምንድነው ሀሳባችሁ? አልገባኝም። ልበድ ነው እስከመቼ? አንቺ አብረሽ እኮ እኔንም እያሳበድሽኝ ነው። በማስተካከለው መንገድ አስተካክላለሁ። ስለዚህ በራስሽ ብቻሽ ምንም ነገር አታድርጊ። እየተጎዳሽ ነው። እየተጎዳሽ ነው። ታውቆሻል። አሁንም ይኸው ሌላ እርምጃ እየተሄደ ነው። እየተጎዳሽ ነው። እያስፈራራሽ እሱን ማለት ነው። እሱን እኔ በማስተካከለው መንገድ አስተካክለዋለሁ። እስቲ ዝም በሉ ሁለታችሁም ዝም በሉ። እሱም ቢሆን አገኘዋለሁ። ግን ዋናው አንቺ ነሽ። አይመለከተኝም። በቃ የኔ ጉዳይ አይደለም። ከፈለክ ካገኘው ከፈለክ አታገኘው አይመለከተኝም። በቃ እንደኔ ሰልችቶኛል። እንደፈለገር እናስተካክለው። አንቺም ይበቃሻል። እናስተካክለው ትችላላችሁ። ይኸውልሽ እኔ እህት እንደሱ እኮ አይደለም። ህይወቴን አትረብሹት። በቃ እየበጠበጣችሁት ነው ያላችሁት። ምን ነው የምፈልገው? በቃ አንድ በያት። ኧረ በእግዚአብሔር አንድ በያት። ለምንድን ነው ህይወቷን የምታበላሸው? ከሱ ጋር እሺ አፈቅርሻለሁ ስላላት አብራው ልትሆን ነው? እያስፈራራት ስለሆነ እያስፈራራት ነው። የሆነ ነገር እኮ እያስፈራራሽ ተቀበያለሽ ማለት ነው ፍቅሩን። ይኸውልሽ ቢዚ ምንም ነገር ቢመጣ ምንም ነገር ይኸውልሽ አብረን ከሆነን እናልፈዋለን። እውነቱን ከነገርሽን ያልፋል። ምንም ነገር ቢፈጠር ይኸውልሽ ማንንም አልፈልግም። የማንንም እርዳታ አልፈልግም። እኔ ካንቺ ጋር እንደዚህ ሙጥኝ የምለው ስለማፈቅርሽ ስለምወድሽ እንጂ ሌላ ካንቺ የሆነ ነገር ወይ ካንቺ ጋር የሆነ እኔም ደግሞ ማርክን አስሬ ባንቺ ህይወት ውስጥ የምጠራው እማቀው እውነት ስላለ እየጎዳሽ ነው። በነገራችን ላይ እሱንም አንቺ ነሽ እየጎዳሽኝ ያለሽው። አንቺ ነሽ እየጎዳሽኝ ያለሽ እኮ። ተስፋ ለምንድን ነው መሰጪኝ? ተስፋ እሺ፣ ከሱ ጋር የነበረሽ ምንድነው? እሺ፣ ከሱ ጋር የነበረሽ ነገር በሙሉ ፌክ እንደሆነ አሳየችኝ፣ ነገረችኝ አይደል? እሺ፣ ከዚህ በላይ ለምንድን ነው ማለት ነው? በአይኔ በብረቱ እያየው ማመን የለብህም። እሺ፣ የትኛውን ልመን? እዚህ ጋር ፍቅራታለሁ ያለውን እሱ ነው ማመን ያለብኝ። መቼም ደግሞ አላምንም። ያንቺን ስሜት እስካልነገርሽው ድረስ ተስፋ መቼም አልቆርጥም። መቼም ተስፋ አይውልሽ። እኔ በትክክል እሱ እንደሚለው እንዳልሆነ አውቃለሁ። ከኔ ጋር የምን ፍላጎት እንደሌለሽ ለምንድን ነው የምታሳይኝ? ለምንድን ነው እንደማታፈቅሪ የምታሳይኝ? አስፈራርቷታል ማርክ። ትወጂኛለሽ ግን ከልብሽ ጋር እየተጋፋሽ ነው ያለሽው። አስፈራርቷታል። እያየህ አይደል ማርክ? እያየህ አይደል? እሷ እኮ አሁን እውነቱን ልነግሪኝ ፍቃደኛ ስላልሆንሽ ነው እንጂ ቢዝ በጣም አስፈራርቶሻል። እኔ ስለማፈቅርሽ ነው እንደዚህ በትህትና በተረጋጋ መንፈስ አንቺም ተረጋግተሽ የኔም ህይወት እንዲረጋጋ ስለምፈልግ ነው። እውነቱን አውጪውና ከዛ በኋላ እኛ መፍረድ ያለብን ነገር እንፈታለን። እሺ እኔ ታፈቅሪኛለሽ አታፈቅሪኝ? እኔ ተሰቃየው ሁሉ አንደበቴ ሁሉ ታሰረኩ ባንቺ ምክንያት። እሺ ታፈቅሪኛለሽ አታፈቅሪኝም? ይሄንን ንገሪኝ። ከኔ ራቅ። እኔ ጎዳ ካላልኩ አይደለ? እኔ እሺ እየተጎዳው ካንቺ ጋር መሆን ነው ፈልገው። በእናትህ አልችልም። አታጨናንቀኝ። ድጋሚ የማይሆን ነገር ውስጥ ድጋሚ ደስታዬ መጥቶ እንዲቀማ አልፈልግም። እሺ እኔ እንደዛም ሆኖ ደስተኛ አልሁን። ከነ ጉድለትሽ እቀበልሻለሁ። ከነ ጉድለትሽ ከነ ድካምሽ እቀበልሻለሁ። ማናችሁም አይገባችሁም። አንድ ነገር ብቻ ነገር እኮ ቀላል ነገር አይደለም። አንድ ነገር ንገሪኝ። አንድ ነገር እኔ ተስፋ የማያስቆርጠኝ ነገር አንድ ነገር ከነገርሽ ወደ ህይወትሽ ተመልሼ አልመለስም። ቤዚ ይቅርታ ማርኪ፣ በቃ እንገናኛለን።
መቼም አውቃለው ሐዘን ትካዜ አይገባኝም አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ